ለሊጉ መሪ አርሰናል አድካሚዎቹ ሳምንታት ተመልሰዋል። በሳምንቱ አጋማሽ ክሪስታል ፓላስን በመለያ ምቶች በማሸነፍ በካራባኦ ካፕ ወደ ግማሽ ፍጻሜ የተሻገረው አርሰናል በፈረንጆቹ የገና ሰሞን የዚህ ሳምንት ወሳኝ ጨዋታውን ነገ ምሽት ከብራይተን ጋር የሚያደርግ ይሆናል። ቀጣዮቹ ሳምንታት ለሊጉ መሪ አርሰናል ከመቼውም ጊዜ በላይ ወሳኝ ጊዜያት ሲሆኑ የመድፈኞቹ የኋላ ደጀን ዊሊያም ሳሊባም አራቱንም ዋንጫዎች የማሸነፍ አቅም አለን ሲል ተደምጧል። ብራይተን በበኩሉ ጥሩ ጊዜን ማሳለፍ ተስኖታል። በዚህ ሁኔታ ውስጥም ሆኖ ነው ፋቢያን ሃርዝለርና ልጆቻቸው መድፈኞቹን ነገ ምሽት በኤምሬትስ የሚገጥሙት። በዚህ ጨዋታ ላይ መድፈኞቹ ምን አይነት ፈተና ሊገጥማቸው ይችላል? አርቴታ በዚህ ጨዋታ ላይ የትኞቹን ተጫዋቾች ያሰልፋል? ምን አይነትስ የጨዋታ ታክቲክና አቀራረብ ይዞ ወደ ሜዳ ይገባል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞችን መከታተል የምትፈልጉ ከሆነ ትክክለኛው ቦታ ላይ ነው የምትገኙት። ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ዩቲዩብ ለብዙዎች እንዲያደርስ የእናንተን በብዛት ላይክ ማድረግ ይፈልጋል። የዩቲዩብ አልጎሪዝም ብዙ ሰዎች ፕሮግራሙን ላይክ ሲያደርጉት ነው ለሌሎች አዳዲስ ሰብስክራይበሮች ፕሮግራሙን ሪኮመንድ የሚያደርገው። ስለዚህ ፕሮግራም በትንሹ 400 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ለእናንተ የ3 ሰከንድ ስራ ነው። ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የጨዋታ ቅድመ ዳሰሳ ፕሮግራማችን ላይ እንገኛለን። ቀደም ሲል የቼልሲና የአስቶን ቪላን ጨዋታ ተመልክተናል። የቼልሲ ደጋፊዎች ፕሮግራሙን እየገባችሁ ልታደምጡ ትችላላችሁ። በዚህኛው ፕሮግራማችን ደግሞ አርሰናል ከብራይተን ኤንድ ሆቭ አልቢየን ጋር የሚያደርጉትን ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ለመድፈኞቹ ባሳለፍነው ሳምንት ከነበራቸው የአንድ ሳምንት ረፍት በኋላ አሁን አድካሚው ሳምንታት ከዚህ በኋላ በመድፈኞቹ በኩል ተደራራቢ ጨዋታዎችን እንዲያደርጉ የሚያስገድዳቸው ይሆናል። እንግዲህ በሳምንቱ አጋማሽ አርሰናል ከክሪስታል ፓላስ ጋር በካራባኦ ካፕ ሩብ ፍጻሜ ጨዋታውን አከናውኖ ነበር። ጨዋታው ለመድፈኞቹ በጣም አድካሚና ላስጨራሽ የነበረ፣ የመለያ ምቶቹም ደግሞ ደጋፊዎቹን በጣም ያስጨነቁ ነበሩ። ነገር ግን በመጨረሻ መድፈኞቹ ወሳኝ የሆነውን ጨዋታ በመለያ ምት አሸንፈው የኬፓ አሪዛባላሃ የመለያ ምት የመመለስ ብቃት ደግሞ ተጨምሮበት መድፈኞቹ በዛ ጨዋታ ላይ ያንን የመለያ ምት 8-7 አሸንፈው ወደ ካራባኦ ካፕ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። በዚህ ጨዋታ ላይ በግማሽ ፍጻሜው ደግሞ ከለንደን ጎረቤታቸው ቼልሲ ጋር በስታንፎርድ ብሪጅ እና በኤምሬትስ በተከታታይ የደርሶ መልስ ጨዋታቸውን የሚያከናውኑ ይሆናል። ከዚህ በኋላ የሚመጡት ሳምንታት ለመድፈኞቹ ተከታታይና ተደራራቢ ጨዋታዎች በየ3 ቀንና በየ2 ቀን ልዩነት የሚደረጉባቸው ሳምንታት ስለሚሆኑ እነዚህ ጨዋታዎች ለመድፈኞቹ በከፍተኛ ትኩረት የሚጠበቁ ጨዋታዎች ናቸው። ጉዳትን ማኔጅ ማድረግ ያስፈልጋል። የተጫዋቾችን ድካም ደግሞ ማኔጅ ማድረግ እጅግ በጣም አስፈላጊውና ጠቃሚው ነገር ነው። በእነዚህ ሁሉ ጨዋታዎች ግን ከማሸነፋቸው ደግሞ ዝንፍ ሊሉ አይገባም። ምክንያቱም ማንቸስተር ሲቲ የተባለ ፕሪሚየር ሊጉን ማስተር ያደረገ ቡድን ከአርሰናል አንገት ስር ሆኖ እየተነፈሰ ይገኛል። ይልቁንም ደግሞ ፔፕ ጓርዲዮላ የመድፈኞቹን ስነ ልቦና ለማዳከም አንዳንድ ጊዜ ጥሩ ነገሮችን ስለ አርሰናል ሊናገር ይችላል። አንዳንዴ ደግሞ ስለ አርሰናል መጥፎ ነገሮችን የሚናገርባቸውን ጊዜያት ከዚህ በኋላ ልንመለከት እንችላለን። አርሰናሎች ግን ነገ ምሽት እንግዲህ ብራይተንን ከገጠሙ በኋላ በሳምንቱ አጋማሽ ከወሳኝ የሆነውን ጨዋታቸውን እንደዚሁ የሚያከናውኑ ነው የሚሆነው ከአስተን ቪላ ጋር። ይህ ጨዋታ ለአርሰናሎች እጅግ በጣም ወሳኝ የሆነ ጨዋታ ነው። ለመድፈኞቹም ቪላ በራሱ ካለው ክብደት ጋር ይህ ጨዋታ በጣም ይጠበቃል። ከዛ ደግሞ ከእንደገና ከ3 ቀናት ረፍት በኋላ አርሰናል ቦርንመዝን የሚገጥም ይሆናል። ከቦርንመዝ ጨዋታ 3 ቀናት በመቀጠል ደግሞ መድፈኞቹ ወሳኝ ጨዋታቸውን ከሊቨርፑል ጋር የሚያከናውኑ ይሆናል። ይህንን ጨዋታ ካከናወነ ደግሞ ከጥቂት ቀናት በኋላ ከፖርትስመዝ ጋር የኤፍኤ ካፕ ጨዋታውን አከናውኖ የ2 ቀናት ረፍትን ብቻ አድርጎ እንደዚሁ ከቼልሲ ጋር የካራባኦ ካፕ የመጀመሪያ ዙር የግማሽ ፍጻሜ ጨዋታውን ያደርጋል። ስለዚህ አርሰናል በፈረንጆቹ አቆጣጠር እስከ ፌብሩዋሪ 7 ወይም እስከ ፌብሩዋሪ 12 ድረስ እስከ ፈረንጆቹ የካቲት 12 ድረስ ተደራራቢ በርካታ ጨዋታዎችን ነው የሚያደርገው። ብራይተንን፣ አስቶን ቪላን፣ ቦርንመዝን፣ ሊቨርፑል፣ ፖርትስመዝ፣ ቼልሲ እንዲሁ ደግሞ ኖቲንግሃም፣
ኢንተር ሚላን፣ ማንቸስተር ዩናይትድ፣ ካይራት አልማቲ፣ ሊድስ ዩናይትድ፣ ቼልሲ እና ሰንደርላንድ እነዚህን 12 ጨዋታዎች አርሰናሎች የሚያከናውኑት በአንድ ወር ከምናምን ጊዜ ውስጥ ብቻ ነው። ስለዚህ እነዚህን ቀጣይ አድካሚ ጨዋታዎችና ሳምንታት ለመሻገር የተጫዋቾችን ጉዳት እንዳይኖር ጉዳቶቹን መከላከል፣ ጉዳቶች ከተፈጠሩ ደግሞ እነዛን ጉዳቶች ማኔጅ ማድረግ፣ አንዱ ደግሞ የተጫዋቾችን ድካም መቆጣጠር እጅግ በጣም አስፈላጊ ይሆናል ማለት ነው። ስለዚህ የመድፈኞቹ ፈተና ነገ ደግሞ ከብራይተን ጋር አንድ ብሎ እንደ አዲስ የሚጀምር ነው የሚሆነው። እንደ ኦፕታ ሱፐር ኮምፒውተር ገለጻ ከሆነ አርሰናል ነው ከፍተኛውን የማሸነፍ ግምት በዚህ ጨዋታ ላይ የወሰደው 69.5% አርሰናሎች ይህንን ጨዋታ ያሸንፋሉ የሚል ግምት ተሰጥቷቸዋል። አርሰናሎች እንግዲህ ለአምስተኛ ጊዜ ነው የፈረንጆቹ ገና ወቅት ላይ መሪ ሆነው ያንን ጊዜ የሚያሳልፉት ወይም የፈረንጆቹን ገና የሚያሳልፉት ቀደም ሲል እንደነገርኳችሁ ለአምስተኛ ጊዜ ነው የሚሆነው። በእነዚህ ጊዜያት ውስጥ ምን ያክል ጊዜውን ዋንጫ አሸንፈውበታል የሚለው ራሱን የቻለ አጠያያቂ ጉዳይም ቢሆን ነገር ግን በ2002 በ2007 በ2022 እና በ2023 አርሰናሎች መሪ ሆነው የፕሪሚየር ሊጉን የገና ሰሞን ማጠናቀቅ የቻሉባቸው ወቅቶች ነበሩ። ግን እንዳለመታደል ሆኖ በአራቱም አርሰናል ዋንጫ ማሸነፍ አልቻለም። በ2002 2003 እና በ2007 2008 ዋንጫውን ለማንቸስተር ዩናይትድ አስረክቧል። በ2022 23 እና በ2023 24 ደግሞ ዋንጫውን ለማንቸስተር ሲቲ አስረክቧል አርሰናል ማለት ነው። ስለዚህ ለአምስተኛ ጊዜ በሚደረገው የዋንጫ ፉክክር ሂደት አርሰናል የፈረንጆቹን ገና በመሪነት ሲያጠናቅቅ ያንን ከርሱን ወይ እርግማኑን እንዴት አድርጎ መስበር ይችላል የሚለው እጅግ በጣም በጉጉት የሚጠበቅ ጉዳይ ነው። ብራይተን ቀድሞ እንደምናውቀው ብራይተን አለመሆኑ ለአርሰናል አንዱ ጥሩ ነገር ነው። ብራይተን በባለፉት 5 የሚጠጉ ጨዋታዎች ላይ ማሸነፍ የተሳነው ክለብ ነው። በኖቲንግሃም ፎረስት 2-0፣ በአስተን ቪላ 4-3፣ በዌስትሃም ዩናይትድ ደግሞ 1-1 ወጥቶ ነጥብ የጣለበትን ጨዋታ እናነሳለን። በሊቨርፑል 2-0 ሲሸነፍ ከሰንደርላንድ ጋር ደግሞ 0-0 በሆነ ውጤት ጨዋታውን ያጠናቀቀ ቡድን ነው። ለመጨረሻ ጊዜ ብራይተን ያሸነፈው በኖቬምበር 22 በፈረንጆቹ ህዳር 22 በሜዳው አሜክስ ብሬንትፈርድን 2-1 ያሸነፈበት ጨዋታ ላይ ነበር። ስለዚህ እንግዲህ በእነዚህ ተከታታይ 5 ጨዋታዎች ላይ ክለቡ ሳያሸንፍ መዝለቁ ለብራይተን ደጋፊዎች አሳሳቢ ሆኖ ነው እየቀጠለ የሚገኘው። እንግዲህ ክለቡ በባለፈው አመት ከመጋቢት እስከ ሚያዝያ በነበሩት ወራት ላይ ለማሸነፍ እጅግ በጣም ተቸግሮ ነበር እና ያንን ጊዜ ነው ክለቡ እያሳለፈ የሚገኘው። ብራይተን እናውቃለን፣ ተፎካካሪ ቡድን ነው። ከሌሎቹ ክለቦች ጋር በጣም በከፍተኛ ሁኔታ ሲፎካከር እናውቀዋለን። ዘንድሮ ግን ፋቢያን ሃርዝለር በተወሰነ መንገድ ተቸግረው እየተመለከትን እንገኛለን። አሁን እንግዲህ 9ኛ ደረጃ ላይ ተቀምጧል በ24 ነጥቦች። ይህንኛው ጨዋታ ላይ ግን ለአርሰናል ቀላል ተጋጣሚ ሆነው ይቀርባሉ ተብሎ አይጠበቅም። እንግዲህ አርሰናል በአስቶን ቪላ 2-1 ከተሸነፈ በኋላ ቪላ ፓርክ ላይ ቀጥሎ ያደረጋቸውን ጨዋታዎች በአሸናፊነት ወይም ደግሞ ነጥብ ይዞ በመውጣት ነው እየቀጠለ የሚገኘው። ይሄ አርሰናል ከቪላው ጨዋታ በኋላ ምን ያክል በጣም ተነሳሽነት ኖሮት እየቀጠለ እንዳለ የሚያሳይ ነው። ሁሉንም ጨዋታዎች አሸንፏል። ክለብ ብሩገን አሸንፏል፣ ወልቭስን አሸንፏል፣ ኤቨርተንን አሸንፏል። እንዲሁ በሳምንቱ አጋማሽ በካራባው ካፕ ክሪስታል ፓላስን አሸንፏል። ስለዚህ በፊት የዛሬ 5 ዓመት 4 ዓመት አርሰናል ላይ የሚነሳ የነበረው አንድ ጥያቄ አርሰናል አንድ ጨዋታ ከተሸነፈ ከዛ በኋላ ያንን ሜንታሊቲ መልሶ ማስቀጠል ይከብደዋል ነበር የብዙዎች ጥያቄ የነበረው። አሁን ግን አርሰናል አንድ ጨዋታ ከተሸነፈ በኋላ በዛ ሽንፈት እየወረደ እየቀዘቀዘ እንደማይመጣ በማሸነፍ ሂደት ውስጥ እንደሚቀጥል የባለፉት ተከታታይ ጨዋታዎች ለዚህ በደንብ ማሳያ ሆነው መቀጠል ይችላሉ። እነዚህ ነገሮች እንግዲህ እናነሳለን። ከዚህ በተጨማሪ ባሳለፍነው ሳምንት አርሰናል ኤቨርተንን ሲያሸንፍ ቪክተር ዮኬሬስ ከ5 ጨዋታዎች በኋላ ጎል ያስቆጠረበት የጨዋታ ዕለት ነበርና በዚህኛውም ጨዋታ ላይ እንግዲህ አርቴታ በቋሚነት ያስጀምረዋል ተብሎ ይጠበቃል። ይሄንን ተጫዋች እንግዲህ ለአርሰናል ይሄንን ጨዋታ ማሸነፍ ከቁጥርና ከድርድር የማይገባ ጉዳይ ነው። ምክንያቱም አሁን ላይ ቀደም እንዳልኩት ማንቸስተር ሲቲ እና ፔፕ ጓርዲዮላ አርሰናልን እየተከተሉ ይገኛሉ። አሁን ደግሞ በነገው ዕለት አርሰናል ምሽት 12 ሰዓት ላይ ብራይተንን ከመግጠሙ አስቀድሞ ወሳኝ የሆነውን ጨዋታ ማንቸስተር ሲቲ ቀን 9 ሰዓት ከ30 ላይ ከኖቲንግሃም ፎረስት ጋር የሚያከናውን ይሆናል። ስለዚህ አሁንም ማንቸስተር ሲቲ ቀደም ብሎ ጨዋታውን ስለሚያከናውን ቀደም ብሎ ጨዋታውን የማድረግ አድቫንቴጅ ስላለው ይህንን ጨዋታ የሚያሸንፍ ከሆነ ልክ ባለፈው ሳምንት
ማንቸስተር ሲቲ ቀድሞ ዌስትሃምን አሸንፎ ለጥቂት ሰዓታት አርሰናል እስከሚጫወት ድረስ የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ እንደተቀመጠው ሁሉ አሁንም በዚህ ሳምንት ነገ ማለት ነው ኖቲንጋምን የሚያሸንፍ ከሆነ አርሰናል ምሽት ከብራይተን ጋር እስከሚጫወት ድረስ ቀድሞ መሪነቱን የሚረከብ ይሆናል ለጥቂት ሰዓታትም ቢሆን። ይሄ መድፈኞቹ ላይ የተወሰነ ጫና መፍጠሩ የማይቀር ጉዳይ ነው፣ የሚጠበቅም ነው። ምክንያቱም ባለፈውም የአርሰናል ተጫዋቾች ሲጠየቁ ነበረ ቡካዮ ሳካ ሲቲ ቀድሟችሁ ተጫውቶ መሪነቱን ተረክቧችሁ ነበር እና ስለዚህ ጉዳይ ምን ትላላችሁ ተብለው ሲጠየቁ ቡካዮ ሳካ እኛ የማንቸስተር ሲቲን ጨዋታ አንመለከትም፣ የራሳችን ስራ ላይ ነው ትኩረት የምናደርገው የሚል አስተያየት ሲሰጥ ነበር። አዎ ልክ ነው፣ ጨዋታውን ላይ ይመለከቱ ይችላሉ፣ ግን ፈልገውትም ይሁን ወይም ደግሞ በሆነ አጋጣሚ የማንቸስተር ሲቲን ማሸነፍ መስማታቸው አይቀርም ማንቸስተር ሲቲ ማሸነፉን። ምክንያቱም ከጨዋታው መጀመር አስቀድሞ እዛች ትንሽዬዋ ቦክስ ውስጥ አርቴታ እኮ የሆነ ጥያቄ ይጠየቃል በአንድ ጋዜጠኛ እና ያንን ጥያቄ ሲጠየቅ ሲቲ መሪነቱን ተረክቧቸዋል፣ ሶ ይህን ጨዋታ እንዴት ነው የምታደርጉት ምናምን ተብሎ መጠየቁ አይቀርም። ስለዚህ ፈልገውትም ይሁን ሳይፈልጉ ውጤቱን መስማታቸው አይቀርም። ያ ደግሞ የተወሰነ ጫና ማሳደሩ አይቀርም ተጫዋቾቹ ጋር። መሪነታችን ተወስዶብናል፣ ስለዚህ ያንን መሪነት እንዴት ማስመለስ አለብን በሚል በፊት ከነበረው የተወሰነ ጫና አርሰናሎች ላይ ሊፈጥር ይችላል። ለዚህ ይህንን ጨዋታ ማሸነፍ ለመድፈኞቹ እጅግ በጣም ወሳኝና አስፈላጊ ነው። እንደውም ትላንትና ስመለከተው ነበር እና ከአርሰናልና ከማንቸስተር ሲቲ እስቲ ማን ነው ከዚህ በኋላ በጣም ከባባድ ጨዋታዎችን የሚያደርገው ብዬ ስመለከት በጣም የአርሰናል ጨዋታዎች ከባባዶች ናቸው ከዚህ በኋላ አርሰናል የሚያደርጋቸው በፕሪሚየር ሊጉ ብቻ ማለት ነው። አርሰናል ቪላን ይገጥማል፣ አርሰናል ሊቨርፑልን ይገጥማል፣ አርሰናል ማንቸስተር ዩናይትድን ይገጥማል፣ ቦርንመዝን ይገጥማል። እንዲሁ ደግሞ አርሰናል ወሳኝ የሆነውን ጨዋታ ከኖቲንጋም ፎረስት ጋር የሚያከናውን ይሆናል። ሰንደርላንድንም አርሰናል ይገጥማል። በአንጻሩ ማንቸስተር ሲቲን ደግሞ ስንመለከት ከባባድ ጨዋታዎች የሉትም ማለት አይደለም። ፕሪሚየር ሊግ ላይ ደግሞ ቀላል የሚባል ጨዋታም የለም። ግን ወረቀት ላይ ስትመለከቱ ምናልባት በጣም ከባድ ብለን ልናነሳ የምንችላቸው ተጋጣሚዎች ቼልሲን፣ ሰንደርላንድን እንዲሁ ደግሞ ኒውካስልን እና ማንቸስተር ዩናይትድን። ስለዚህ አርሰናል ቢያንስ በተለምዶ ቶፕ 6 ብለን ከምንጠራቸው እንደነ ሊቨርፑል ካሉ ቡድኖች እንደነ ማንቸስተር ዩናይትድ ካሉ ቡድኖች ምንም ይሁን ምንም አሁን ለምሳሌ ማንቸስተር ዩናይትድ ጥሩ ጊዜ እያሳለፈ አይደለም ብለን እንኳን ብንል ማንቸስተር ዩናይትድ ለአርሰናል ቀላል ተጋጣሚ ሆኖ አይቀርብም። ይህን መረዳት ያስፈልጋል። የሌሎቹንም ተጋጣሚዎች ማየት እጅግ በጣም ወሳኝና ጠቃሚ ጉዳይ ነው የሚሆነው። ስለዚህ ይህም የጨዋታ መርሃ ግብር መድፈኞቹ ሲያከናውኑ የግድ ማሸነፍ አሁን አርቴታ ለተጫዋቾቹ በደንብ አስጠንቅቆ አስረግጦ የሚነግራቸውም ጉዳይ የሚሆነው እያንዳንዱ ጨዋታ መስት ዊን ጌም ነው። ይህንን ነው በደንብ መልበሻ ክፍል ውስጥ በተደጋጋሚ ጊዜ አርቴታ ለተጫዋቾቹ ሲናገር ልንሰማ የምንችለው። ምክንያት ብለን ካነሳን ደግሞ ራሱ አርቴታም ከዚህ በፊት ሲናገር እንደነበረው ፕሪሚየር ሊጉን ለማንሳት 90ና ከዛ በላይ ነጥቦችን መሰብሰብ አለብን ብሏል። ስለዚህ ከዚህ በኋላ 90 ነጥብ ላይ ለመድረስ ቢያንስ ከዚህ በኋላ ከሚቀሩት ጨዋታዎች ከአንድ ወይም ከሁለት ጨዋታ በስተቀር ሁሉንም ማሸነፍ ይኖርበታል። ያንን ደግሞ ለማድረግ ፕሪሚየር ሊጉ ላይ በደንብ ፎከስ ማድረግ እያንዳንዱን ጨዋታ አስፈላጊ እንደሆነ የማንቸስተር ሲቲው ምክትል አሰልጣኝ ኮሎ ቱሬ ሲናገር በባለፈው በነበረው ጋዜጣዊ መግለጫ ላይ ያስፈልገናል፣ ግድ ነው፣ በቃ እያንዳንዱ ጨዋታ ለኛ የፍጻሜ ጨዋታ ነው፣ ስለዚህ ሁሉንም ጨዋታ እንደ ፍጻሜ ጨዋታ ቆጥረን ነው የምንጫወተው የሚል ሀሳብ ሲሰጥ ነበር ኮሎ ቱሬ። ስለዚህ ልክ ነው፣ ሁሉም አርሰናልም ማንቸስተር ሲቲም ያውቃሉ እያንዳንዱ ጨዋታ ያለውን ወሳኝነት እና አርሰናል ጋር ደግሞ ቀላል የሚባል ተጋጣሚ አይኖርም። የትኛውም ክለብ ጋር ስፔሻሊ ደግሞ አርሰናል ጋር ቀላል የምትሉት ተጋጣሚ አይኖርም። አርሰናል በወልቭስ ሲፈተን ተመልክተናል። በጣም ተቸግሮ ነው አርሰናል ያንን ጨዋታ አሸንፎ የወጣው። እንዲሁ ደግሞ ከኤቨርተንም ጋር የተደረገው ጨዋታ ለመድፈኞቹ አስቸጋሪ ነበር በተወሰነ መንገድም ቢሆን። የብሬንትፎርዱንም ጨዋታ እዚህ ጋር ማንሳት አስፈላጊ ይሆናል። ስለዚህ እያንዳንዱ ጨዋታ ላይ ትኩረት ማድረግ እጅግ በጣም ለአርሰናሎች አስፈላጊና መሰረታዊ ጉዳይ እንደሚሆን ማስታወስ እጅግ በጣም አስፈላጊ ነው የሚሆነው። ከዚህ ጉዳይ በተጨማሪ ግን በተለይ ደግሞ በባለፉት ጨዋታዎች ላይ ብራይተኖች ሲያስመዘግቡ የነበረው ውጤት እንዲሁ ደግሞ ከሰንደርላንድም ጋር አቻ ወጥተው ነው የመጡትና ብራይተን እንዴት ነው አሁን እየቀጠለ የሚገኘው? ቢያንስ በ2017 ወደ ፕሪሚየር ሊጉ ካደገ በኋላ ክለቡ እየመጣበት ያለው መንገድ እየመጣ ያለበት ጉዞ በጣም ጥሩ የሚባል ነው። የአሁኑ ግን የብራይተን በሚታሰብበት መንገድ ነው ወይ እየቀጠለ ያለው የሚለው በጣም አጠያቂ ጉዳይ ይሆናል። የቡድኑ መሀል ሜዳ መሳሳቱ አይቀርም። ምክንያቱም ካርሎስ ባሌባ በ35ኛው የአፍሪካ ዋንጫ ላይ
ለመሳተፍ ከካምሩን ብሔራዊ ቡድን ጋር አብሮ የተጓዘ ተጫዋች ነው። ስለዚህ ይህ ተጫዋች በዚህ የብራይተን ስብስብ ውስጥ የማናገኘው ተጫዋች ነው የሚሆነው እና ይህ ጨዋታ እጅግ በጣም የሚጠበቅ ነው። ዘንድሮ ብራይተን የሚገርማችሁ ባለፈው ከሰንደርላንድ ጋር አቻ የተለያየበት ጨዋታ እንግዲህ ከ17ቱ የፕሪሚየር ሊግ ጨዋታዎች ለ12ኛ ጊዜ በመጀመሪያው አጋማሽ ጎል ማስቆጠር ያልቻለበት የመጀመሪያው አጋማሽ ሆኗል ማለት ነው። ስለዚህ ክለቡ በተለይ በመጀመሪያው አጋማሽ ጎል ለማስቆጠር እጅግ በጣም እየተቸገረ መሆኑንም ጭምር ነው እየተመለከትን የምንገኘውና ስለዚህ ይህ በጣም እጅግ ለብራይተኖች ለማስተካከል ቀጣዮቹ ጨዋታዎች ላይ በጣም ስራ የሚበዛባቸው ጨዋታ መርሃ ግብር ነው የሚሆነው። በአርሰናል በኩል እንግዲህ ዊሊያም ሳሊባ የባለፈው የካራባኦ ካፕ ጨዋታ ከተጠናቀቀ በኋላ አራቱንም ዋንጫዎች የማሸነፍ አቅም አለን የሚል ሀሳብ ሰጥቷል። አራቱንም ዋንጫዎች ክለቡ የማሸነፍ ኬፓቢሊቲ እንዳለው ነው ዊሊያም ሳሊባ የተናገረው። አርሰናል ከአራቱ ምን ያክሉን ያሸንፋል? እሱን አብረን እንመለከተዋለን። ብዙ ፋክተሮች ይኖራሉ። እንግዲህ አራቱንም ዋንጫ ለማሸነፍ በሚደረግ ጥረት ውስጥ ሲጀመር እንደዚህ የሶስት ዋንጫ ወይ አራት ዋንጫ የማሸነፍ የክለቦች ታሪክ በጣም ከስንት ጊዜ አንዴ የሚፈጠር ሁልጊዜ እንኳን በተደጋጋሚ የማንመለከተው ነው። ለምሳሌ በ1999 ማንቸስተር ዩናይትድ የሶስትዮሽ ዋንጫ አሸናፊ ነበር። ከዛ የማንቸስተር ዩናይትድ ታሪክ በኋላ በ2023 ነው ማንቸስተር ሲቲ ያንን ታሪክ ሲፈጽም የተመለከት ነው እና ነገሮቹ በጣም አስቸጋሪ መሆናቸው አይቀርም። ግን ደግሞ የአርሰናል ተጫዋቾች ሜንታሊቲ ጠንካራ እንደሆነ ለዛ ዝግጁ እንደሆነ ካራባኦ ካፕንም ፕሪሚየር ሊግንም ቻምፒየንስ ሊግንም ኤፍኤ ካፕንም የማሸነፍ አቅም እንዳላቸውና በዛ ደረጃ ከፍተኛ የስነ ልቦና ጥንካሬ ላይ እንደሚገኙ ነው ዊሊያም ሳሊባ የተናገረው። አንድ ግልጽ መናገር የሚቻለው ነገር የአርሰናል ስኳድ በጣም ሰፊ ስለሆነ በየትኛውም መንገድ የሚጫወቱ ተጫዋቾች ለየትኛውም ውድድር ብቁ ሆነው መቅረብ ይችላሉ። ያለ አርሰናል በጣም ጥሩና መልካሙ አጋጣሚ ይሆናል። ግን ብዙ ነገሮች ደግሞ አሉ፣ ድካሞች ወይ ደግሞ የተጫዋቾች መዛል፣ አንዳንድ ያልታሰቡ ጉዳቶች ይኖራሉና እነዚህ ነገሮች ናቸው አስቸጋሪ ሊሆኑ የሚችሉት እንደዚህ ዋንጫ ለማሸነፍ ጥረት በሚያደርጉ ቡድኖች ላይ የሚያጋጥሙ ችግሮች ናቸው እነዚህ። ዳቪድ ራያ እንግዲህ 58 ክሊንሺቶችን መጠበቅ የቻለ ግብ ጠባቂ ነው። እስካሁን ድረስ እያከናወናቸው በሚገኙ ጨዋታዎች ላይ ከነሐሴ 2021 ጀምሮ እንግዲህ ለመጀመሪያ ጊዜ በፕሪሚየር ሊጉ ለብሬንትፎርድ ከመጫወት ከጀመረበት ጊዜ አንስቶ እንግዲህ በፕሪሚየር ሊጉ ብዙ ጨዋታዎችን ማድረግ የቻለ ተጫዋች ነው። ወደ 150 በሚጠጉ ጨዋታዎች ላይ የተጫዋቹን ስም እየተመለከተ ነው እንገኛለን እና ለአርሰናል በጣም ቁልፍ የሚባለው ተጫዋች ነው። እንግዲህ እሱ ለብራይተን መጫወት ከጀመረበት ጊዜ አንስቶ የትኛውም ግብ ጠባቂ የእሱን ያክል በርካታ ክሊንሺት በፕሪሚየር ሊጉ መጠበቅ የቻለ ግብ ጠባቂ የለም። አሁን 58 ክሊንሺቶች ላይ ደርሷል። እዚህም ጨዋታ ላይ ክሊንሺት ይዞ የሚወጣ ከሆነ በጣም አስፈላጊ ነው የሚሆነው ለዚህ ተጫዋች ማለት ነው። 2 የውድድር ዓመታት ላይ የወርቅ ጓንት የወሰደ ግብ ጠባቂ ነው እና አሁንም ደግሞ የወርቅ ጓንቱን እንዲሸለም የሚጠበቅበት የውድድር ዓመት ላይ ነው የምንገኘው ከዳቪድ ራያ ጋር ተያይዞ። ሌላኛው ግን አርሰናል ደግሞ ክሊንሺት ይዞ መውጣት በጣም ይኖርበታል። ምክንያቱም የሆኑ ጨዋታዎች ላይ አርሰናል ጎል አይቆጠርበትም፣ ኢላማውን የጠበቀ ሙከራ እንኳን አይሞከርበትም የሚሉ ሀሳቦች ተደጋጋሚ ጊዜ ሲሰጡ እንሰማ ነበረ። ከዛ ግን አርሰናል ደግሞ በተለይ ማጋሌሽ ከተጎዳበት ጊዜ በኋላ ሳሊባም የተወሰኑ ጨዋታዎች ላይ አልነበረም። በነዛ ምክንያት 3 ነጥብ ይዞ እንኳን ቢወጣ ጎሎች የተቆጠሩበት እንደነበረ ስናይ ነበረ እና ያንን የመከላከል ጥንካሬውን መልሶ ማምጣት ይጠበቅበታል። ለዛ ደግሞ ክሊንሺት ይዞ መውጣት በነገው ጨዋታ ላይም የሚጠበቅ አስፈላጊ ጉዳይ ይሆናል ማለት ነው። ይህን ነገር ነው በደንብ የምናነሳው። ሌላኛው ግን እንግዲህ አርሰናል አሁን ድረስ በምንመለከታቸው ሁኔታዎች መሀል ሜዳው ላይ ብዙ ተጫዋቾችን ሮቴት እያደረገ ወይም እያፈራረቀ አርቴታ እያጫወተ ነው የሚገኘው። በባለፈው እንደተመለከትነውና እንዳየነው በካራባኦ ካፑ ጨዋታ ላይ መሀል ሜዳው ሙሉ ለሙሉ ቀይሮት ነበረ ወደ ሜዳ ሲገባ የተመለከት ነው። በዚህ የካራባኦ ካፕ ጨዋታ ላይ ለምሳሌ በቋሚነት ከጀመሩ ተጫዋቾች መካከል አንዱ ሜሪኖ ነበረ። ሜሪኖ በቋሚነት ጀምሯል። የነገው ጨዋታ ላይ እኔ በቋሚነት ይጀምራል ብዬ አልጠብቅም። ኦደጋርድ ወደ ላይናፑ ይመለሳል። ኖርጋርድ እንደዚሁ በዚህ ጨዋታ ላይ በቋሚነት የጀመረ ተጫዋች ነው። ኖርጋርድም በዚህ ጨዋታ ላይ በቋሚነት አይጀምርም። ይሄን እንደ እርግጠኛ ሆነ መናገር እንችላለን የሆነ ሌላ ነገር ካልተፈጠረ በስተቀር። ዙብሜንዲና ራይስ እንደገና በፕሪሚየር ሊጉ የመሃል ሜዳ ተጣማሪ ሆኖ እንመለከታቸዋለን። ኤዜዮ ባለፈው ጨዋታ ላይ ቋሚ ነበር። አሁን ግን ያው ይሄ ጨዋታ በማርቲን ኦዴጋርድ የመሃል ሜዳ መሪነት የሚጀመር ጨዋታ ስለመሆኑ ነው ልንናገር የምንችለው። ባክፎሩን አርቴታ ባለፈው ሙሉ ለሙሉ ተጠቅሟል።
ቲምበርን፣ ስኬሊን፣ ሳሊባና ካላፊዮሪን አሁንም በዚህ ጨዋታ ላይ ተመሳሳይ የሆነ አይነት ፎርሜሽን ነው ሊጠቀም የሚችለው። ከፊት መስመር ላይ ሶስቱም ተጫዋቾች ቤንች የመሆን እድላቸው በጣም ሰፊ ነው። ከባለፈው የካራቦ ካፕ ጨዋታ በኋላ ኖኒ ማዱዌኬም፣ ጋቢ ናይን እንዲሁ ደግሞ ማርቲኔሊ እነዚህ ሶስቱም ተጫዋቾች በባለፈው የካራቦ ካፕ ጨዋታ ላይ ቋሚ ነበሩ። በዚህኛው ጨዋታ ላይ ግን ሳካ፣ ሊያንድሮ ትሮሳርድ እና እንዲሁ ደግሞ ቪክተር ዮኬሬስ በቋሚነት ይጀምራሉ ተብሎ ነው የሚጠበቀውና በአርሰናሎች በኩል እነዚህን አይነት አሰላለፎች ነው እንግዲህ ልንመለከት የምንችለው። ከዚህ በተጨማሪ ግን በተለይ የማርቲኔሊን ጉዳይ በተመለከተ በባለፈው ጨዋታ ላይ እጅግ በጣም አስገራሚ ብቃቱን ሲያሳይ ተመልክተናል። በመስመሮች በኩል ሲያጠቃ፣ ኳሶችን ዴሊቨር ሲያደርግ፣ ተጫዋቾችን ድሪብል እያደረገ ሲያልፍ እያንዳንዱ ፐርፎርማንሱ እጅግ በጣም ይገርም ነበረ እና እኔ ፕሪሚየር ሊጉ ማርቲኔሊ ምርጥ ብቃቱን ማሳየት ይጀምር እንጂ ለዚህ ተጫዋች ዝግጁ ይሆናል ብዬ አላስብም። ማርቲኔሊ በጣም አደገኛው የአውሮፓ የመስመር አጥቂ መሆን ከጀመረ የዛን ጊዜ የፕሪሚየር ሊጉ ተጫዋቾች እሱን እንዴት ማስቆም እንደሚችሉ ሁሉ ሊቸግራቸው ይችላል። የባለፈው የፓላሱ ጨዋታ ላይ የተመለከትነው ይህንኑ ነው። በቃ የመስመር ማጥቃቱ ላይ እንደ ልቡ ነው ተከላካዮችን ሲያንገላታቸውና ሲጫወትባቸው የነበረውና የዚህ ጨዋታ ላይም የዚህ ተጫዋች መኖር እጅግ በጣም አስፈላጊ ነው። ያው ሊያንድሮ ትሮሳርድን አርቴታ በቋሚነት ያስጀምርና ከዛ ምናልባት ማርቲኔሊን ቀይሮ ወደ ሜዳ ሲያስገባው ልንመለከት እንችላለን። ማጥቃቱ ላይ የማርቲኔሊን ነገር መዘንጋት የለብንም ለማለት ያክል ነው። ወደ ቤተሰቦች እስካሁን ድረስ ከመጣችሁ ፕሮግራሙ ተመችቷችኋል ማለት ነው። ስለዚህ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቪዲዮን ላይክ ካላደረጋችሁ ደግሞ 3 ሰከንድ ፋታ እንውሰድና ቪዲዮን ላይክ አድርጉት። ከዛም በኋላ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ፕሮግራማችንን መከታተላችሁን ቀጥሉ። የአርሰናልን ማጥቃት እያነሳን እንገኛለን። ቪክተር ዮኬሬስን ደግሞ እዚሁ ጋር ጨምረን ማንሳት ይኖርብናል። እንግዲህ ተጫዋቹ የቀድሞ ክለቡን ነው የሚገጥመው እዚህ ጨዋታ ላይ። ከዚህ ቀደም ለብራይተን የመጫወት ታሪክ ነበረው። ምንም እንኳን በፕሪሚየር ሊጉ ብራይተንን ባይወክልም ነገር ግን እንደ ካራቦ ካፕ ባሉ የውስጥ ውድድሮች ላይ ተጫዋቹ ለብራይተን ሲጫወት ነበር እና አሁንም የቀድሞ ክለቡን ይገጥማል እዚህ ጨዋታ ላይ። ትልቁ ቁም ነገር ግን የሚሆነው ባለፈው ሳምንት ጎል ከማስቆጠሩ ጋር አሁንስ ደግሞ ጎል ያስቆጠራል ወይ የሚለው ነው ትልቁ ጉዳይ የሚሆነው። ምክንያቱም ለአጥቂ ተጫዋቾች ጎል ማስቆጠር ማለት ልክ እንደሚተነፍሱት አየር እንደሚተነፍሱት ኦክሲጅን ማለት ነው። በቃ ጎል ካስቆጠሩ በየጨዋታው ላይ ጎሎችን ስኮር ማድረግ የሚችሉ ከሆነ ሜንታሊቲያቸውን እያሳደጉ መምጣት ይችላሉ። ያን ነገር የማያደርጉት ከሆነ ግን በጣም ሊቸገሩ ይችላሉ እና እንግዲህ ቪክተር ዮኬሬስ ዘንድሮ አርሰናል ከሊድስ ዩናይትድ ጋር ሲጫወት፣ አርሰናል ከበርንሌ ጋር ሲጫወት፣ እንዲሁ በቻምፒየንስ ሊጉ አርሰናል ከአትሌቲኮ ማድሪድ ጋር ባረገው ጨዋታ ላይ 2 ጎሎችን ሲያስቆጥር እና ባለፈውም ደግሞ እንደዚሁ ኤቨርተን ጋር በተደረገው ጨዋታ ላይ ጎል ሲያስቆጥር ተመልክተናል። አርቴታም የተጫዋቾቹን ውሳኔ አድንቋል። የፍጹም ቅጣት ምቱን ለሌላ ተጫዋች ኦዴጋርድ ነው ሊመታ የሚችለው ወይ ሳካ ነው ሊመታ የሚችለው፣ ግን ዮኬሬስ እንዲመታ አድርገውት ነው ዮኬሬስ ያንን ኳስ የመታውና ወደ ጎልነት የቀየረው። ለተጫዋቹ ለተነሳሽነት በጣም ጥሩ ነው። እሱም ቢሆን ከባለፈው ጨዋታ በኋላ ሲናገር ጎል ማስቆጠር የየትኛውም ማጥቂ ፍላጎት ነው፣ እኔም ያንን ለማድረግ ነው ጠንክሬ እየሰራው ያለሁት የሚል ሀሳብ ሰጥቷል እና ያው ሊጉን ለመላመድ በጣም አስፈላጊ ጉዳይ ነው። በተለይ ለዚህ ተጫዋች ሊጉን መላመድ፣ የአርሰናልን አጫወት አዳብት ማድረግ በጣም መሰረታዊና አስፈላጊ ነገር ይሆናል እና በዚህ ጨዋታስ ላይ ጎል ያስቆጥራሉ የሚለውን ነገር አብረን የምንመለከት ይሆናል። ግን ዴሊቨሪዎች በጣም ያስፈልጋሉ። በተለይ ተጫዋቹ ጎሎችን እንዲያስቆጥር የሚፈለግ ከሆነ አሁንም ተደጋጋሚ የጎል ዕድሎችን መፍጠር፣ ክሊር ከት ቻንሶችን ለተጫዋቹ መስጠት፣ ከተከላካይ ጀርባ ረጃጅም ኳሶችን መጣል፣ ሰንጣቂ ኳሶችን ለተጫዋቹ ማድረስ፣ ይሄ ነው ቪክተር ዮኬሬስን ከጎል ጋር በደንብ እንዲገናኝ ሊያደርገው የሚችለውና ተጫዋቹ አሁንም ጎል እንዲያስቆጥር የሚፈለግ ከሆነ ከዚህ ተጫዋች ጀርባ የሚሰለፉ ተጫዋቾች ተራራቢ ኳሶችን እንዲሁ ደግሞ ከተከላካይ ጀርባ የሚጣሉ ኳሶችን መስጠት ይጠበቅባቸዋል። ይሄ እንግዲህ በቪክተር ዮኬሬስ እና በአርሰናል ማጥቃት በኩል ሊነሳ የሚችል ጉዳይ ነው። ከነዚህ ነገሮች ጋር ተያይዞ እንግዲህ ብራይተኖች ዘንድሮ አርሰናልን ገጥመው ነበረ በካራቦ ካፕ። አርሰናሎች ብዙም ሳይቸገሩ ነው ያንን ጨዋታ 2 ጎሎችን አስቆጥረው ያሸነፉት። አሁንም እዚህ ኤምሬትስ ላይ በሚደረገው ጨዋታ ላይ ቅድም መግቢያ ላይ እንደጠቀስኩላችሁ ከፍተኛውን የማሸነፍ ቅድመ ግምት የወሰዱት መድፈኞቹ አርሰናሎች ናቸው። ለብራይተኖች ጥሩ ነገር የቡድኑ ካፕቴን ሉዊስ ደንክና ዲዮጎ ጎሜዝ ወደ ሜዳ መመለሳቸው በጣም ጥሩ ዜና ነው የሚሆነው።
ከዛ ውጭ ግን የዣን ቫን ሄክ እና እንዲሁ ደግሞ የቀድሞ የአርሰናል ተጫዋች ዳኒ ዌልቤክ የፊትነሳቸው ጉዳይ ከሆኑ ሰዓታት በኋላ የሚረጋገጥ ነው የሚሆነው። ወደ ሜዳ ይመለሳሉ አይመለሱም ከሚለው ነገር ጋር አያይዘን ልናነሳ የምንችለው ይህንን ጉዳይ ነው የሚሆነው። ብራይተን እንደው አሁን ፐርፎርማንሱ ጥሩ አይደለም ብለን የምናነሳው ክለብ ሆነ እንጂ በተለይ ደግሞ አርሰናልን በፕሪሚየር ሊግ በሚገጥምበት ጊዜ እጅግ በጣም ፈታኝ የሆነ ለአርሰናል አደገኛው ክለብ እንደሆነ ተደጋጋሚ ጊዜ ላይ ስንመለከት ነበር። በተለይም ባለፈው ዓመት አርሰናል ከብራይተን ጋር ባደረጓቸው ጨዋታዎች አርሰናልን ወደ ዋንጫው ፉክክር የበለጠ እንዳይጠጋ ከዋንጫው ፉክክር የበለጠ ካስቀሩት ተጋጣሚዎች መካከል አንዱ ብራይተን መሆኑን ነው በደንብ የምናስታውሰው። ያንን ጨዋታዎችን መድፈኞቹ በፍጹም የሚረሱት አይደለም። ከብራይተን ጋር የተደረገውን ጨዋታ እንግዲህ አርሰናል ኤምሬትስ ላይ 1-1 በሆነ ውጤት ነበር በባለፈው ዓመት 3ኛው ሳምንት ላይ ተገናኝተው ጨዋታቸውን ያጠናቀቁት። እዛ ጨዋታ ላይ እንደምታስታውሱት ቲምበር በጉዳት ምክንያት ተቀይሮ የወጣበት አሁን ወደ ቼልሲ ያመራው ዦአው ፔድሮ ብራይተንን አቻ ያደረገበትና ካይ ሃቨርትዝ ደግሞ ለአርሰናል የመጀመሪያውን ጎል ያስቆጠረበት የጨዋታ ዕለት ነበር። ግን እዛ ጨዋታ ላይ እንደምታስታውሱት ዴክላን ራይስ በሁለት ቢጫ ካርድ ከሜዳ የወጣበት የጨዋታ መርሃ ግብር ነበርና ለመድፈኞቹ በጣም ያበሳጫቸው ኢቭን በመጀመሪያዎቹ ሳምንታት ላይ ካጋጠሟቸው እክሎች መካከል ተጠቃሹ ነበር። በሁለተኛውም ዙር ጨዋታ አሜክስ ስታዲየም ላይ የካላንደር ዓመቱ ከተቀየረ በኋላ በ2025 ሁለቱ ክለቦች ሲገናኙ ተመሳሳይ 1-1 ነው ጨዋታቸውን የጨረሱት። ኤታን ንዋኔሪ ለአርሰናል የመጀመሪያውን ጎል አስቆጠረ። በኋላ ላይ ዦአው ፔድሮ በፍጹም ቅጣት ምት ቡድኑን አቻ ያደረገበትን ጨዋታ ተመልክተናል እና ያ እንግዲህ በዚህ ውጤት የተጠናቀቀ መርሃ ግብር ነው። ሁለቱም የደርሶ መልስ ጨዋታ በአቻ ውጤት ነው የተጠናቀቀው። እዚህ ጨዋታ ላይስ አርሰናል ምን አይነት ውጤት ይዞ ሊወጣ ይችላል የሚለውን በደንብ የምንመለከት ይሆናል። ለአርሰናል እንደው መጨረሻ ላይ ማንሳት የምፈልገው ነገር ከጎል ማስቆጠሩ ጋር እርሊ ጎል ማስቆጠር ለመድፈኞቹ እጅግ በጣም ወሳኝና አስፈላጊ ጉዳይ ነው። አርሰናሎች አሁን በጣም እየተቸገሩ ያሉበት ነገር እርሊ ጎል ማስቆጠር ባለመቻላቸው ያኛው በጣም ዋጋ ሲያስከፍላቸው እየተመለከት እንገኛለን። በወልቭሱ ጨዋታ ላይ፣ በአስቶን ቪላው ጨዋታ ላይ፣ ኢቭን በሊቨርፑልም ጨዋታ ላይ እየተመለከትነው ነገር አርሰናል እርሊ ጎል ለማስቆጠር በጣም በመቸገሩ ምክንያት አርቴታም ለዛ ነው ከወልቭስ ጋር በተደረገው ጨዋታ ላይ አንድ ሲሰጠው የነበረው አስተያየት ቀድመ ጎል ካላስቆጠር እስከ መጨረሻው ደቂቃ ድረስ መቸገር አይቀርም፣ ስለዚህ ቀድሞ ጎል ማስቆጠር በጣም አስፈላጊ ነው የሚል ሀሳብ ሲሰጥ ነበርና ይህንኛውም ጨዋታ ላይ አርሰናል ቀድሞ ጎል ማስቆጠር ይኖርበታል። እንደው ቢቻል በመጀመሪያው 45 ደቂቃ አንድ ወይ ሁለት ጎል አስቆጥሮ የ45ቱን ደቂቃ ጣጣውን ጨርሶ ሁለተኛው አጋማሽ ላይ ጨዋታውን ማኔጅ የሚያደርግበት ኮንትሮል የሚያደርግበት የሚቆጣጠርበት ከዛ ደግሞ ከተቻለ ወሳኝ የሆኑ ተጫዋቾቹን በቀጣይ ማክሰኞ ከአስቶን ቪላ ጋር ለሚያደርገው የ19ኛው ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ ተጫዋቾቹን የሚያሳርፍበትና ሮቴት የሚያደርግበትን እድል መፍጠር ይኖርበታል። ምክንያቱም አርሰናል ቀድሞ ጎል ካላስቆጠረ 60-70-80 ደቂቃ ጎል ማስቆጠር የሚከብደው ከሆነ ምንም መጠራጠር ይሄ ጥርጥር ውስጥ የማይገባው ነገር ማንጠራጠርበት ነገር አርሰናል ተጫዋቾቹን ሜዳ ውስጥ ማቆየቱ አይቀርም። ራይስን ሜዳ ላይ ያቆያል፣ ዙብሜንዲን፣ ሳካን፣ ዮኬሬስን ሌሎቹንም ተጫዋቾች ሜዳ ላይ ያቆያል። ያ ደግሞ ተጫዋቾቹን ለበለጠ ፋቲግና ድካም ነው የሚዳርጋቸው። ስለዚህ ያ ነገር እንዳይሆን የሚፈለግ ከሆነ አርሰናል እርሊ ጎሎችን በማስቆጠር ያንን ጨዋታ በደንብ ማኔጅ ማድረግና መቆጣጠር ይጠበቅበታል። አሁን አርሰናል ልክ ሲዝኑን እንደጀመረበት ጊዜ ሁሉንም ጨዋታዎች የበላይነት ወስዶ እንዲጫወት ሁሉንም ጨዋታዎች እያጠቃ እንዲጫወት የሚጠበቅበት ጊዜ አይደለም። ጉልበቱን ማኔጅ አድርጎ ሊጫወት ይችላል። ከዛ ደግሞ በጣም የተሻለ በሆነ ሰዓት ላይ ያጠቃ ጎሎችን እንዲያስቆጥርም ይጠበቅበታል። ግን በጣም ተረጋግቶም ቢጫወት ብዙም ጉልበትም ሳያወጣ ቢጫወት ማሸነፍና ማሸነፍ ጎል ማስቆጠር አርሰናል ከዚህ ውጭ ምንም አማራጭ የለውም። አንዳንድ አማራጭ የሌላቸው ጉዳዮች አሉ። አሁን ለምሳሌ የሆነ ሳምንት ላይ አቻ መውጣት ጥሩ የሚሆንበት ጊዜ ሊኖር ይችላል። ምናልባት 26ኛው 25ኛው ምናምን ሳምንት ላይ አርሰናል በ6 ነጥብ በ7 ነጥብ ልዩነት መምራት ቢጀምር የዛኔ አቻ ቢወጣ ኦኬ ችግር የለውም ሊባል ይችላል። አሁን ግን በ2 ነጥብ ልዩነት ብቻ እየመራ ከኋላው ማንቸስተር ሲቲ አርሰናልን እግሩን እየተከተለው በዛ ላይ ከአርሰናል ቀድሞ እየተጫወተ ለሆኑ ሰዓታትም ከአርሰናል መሪነቱን እየተረከበ አርሰናል በዚህ ሰዓት አቻ መውጣት በፍጹም የሚፈለግ ጉዳይም አይደለም። ስለዚህ መስት ዊን ጌም ነው እያንዳንዱ አርሰናል ከዚህ በኋላ የሚያከናውናቸው ጨዋታዎችና ጎል ማስቆጠር ደግሞ ለአርሰናል እጅግ በጣም አስፈላጊው ነገር ነው የሚሆነው ማለት ነው። የካይ ሃቨርትዝ ወደ ጂም እንቅስቃሴዎች መመለስ ለአርሰናል በጣም ጥሩ ዜና ነው።
እንግዲህ በቀጣዮቹ ጨዋታዎች ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። ያው የጉልበት ጉዳት ስለሆነ ያገረሻል። ብዙ ጊዜ ጉዳቶች እንደዚህ ማገረሸታቸው ምናምን አይቀርምና ከአንድም ሁለቴ ጉዳቱ ያገረሸበት ለዛ ነበረ አርቴታም ሪስክ መውሰድ ያልፈለገው ቀጣዮቹ ጨዋታዎች ላይ በደንብ ተጫዋቹ ኢነርጀቲክ ሆኖ በሙሉ ፊትነስ እንዲጫወት ከመፈለግ አንጻር ነውና እንግዲህ የካይ ሃቨርትዝ በቀጣዮቹ ሳምንታት ላይ ወደ ሜዳ ሲመለስ ልንመለከተው እንችላለን ማለት ነው። ይሄኛውን ጨዋታ አርሰናል እንዴት ሊያሸንፍ ይችላል፣ በምን አይነት አሰላለፍ ብራይተንን ሊገጥም ይችላል የሚለውን ስንመለከት ዳቪድ ራያ፣ ጁሊያን ቲምበር እንዲሁ ደግሞ ሳሊባ፣ ካላፊዮሪ እና ደግሞ ሉዊስ ስኬሊ በቋሚነት ይጀምራሉ ተብሎ ይጠበቃል። ራይስ፣ ኦደጋርድ እና ዙበሜንዲ፣ ቡካዮ ሳካ እንዲሁ ደግሞ ሊያንድሮ ትሮሳርድ እና በመስመር ማጥቃት በኩል ሁለቱን ተጫዋቾች ተመልክተን ቪክተር ዮኬሬስን ደግሞ በ9 ቁጥር ቦታ ላይ መመልከታችን የማይቀር ነገር ነው የሚሆነው። በብራይተን በኩል ባርት ቫርበርገን ግብ ጠባቂ ሆኖ ይጀምራል ተብሎ ይጠበቃል። ዡዌል ቬልትማን፣ ሉዊስ ደንክ እንዲሁም ደግሞ ኦሊቨር ቦስካግሊ፣ ፈርዲ ካዲዮግሉ በተለይ ይሄ ተጫዋች ካዲዮግሉ የተባለው ተጫዋች በጣም አርሰናሎች መስመር ላይ ሊጠነቀቁት የሚገባው ተጫዋች ነው። አደገኛ ኳሶችን ክሮስ የሚያደርግ ወደ ውስጥ እየሰበረ ወደ ፍጹም ቅጣት ምት ግብ ክልል የሚገባ ተጫዋች ነው እና ይህንንም ተጫዋች መጠበቅ እጅግ በጣም ለመድፈኞቹ አስፈላጊ ጉዳይ ነው። ያሲን አየሪ፣ ዳይጎ ጎሜዝ እንዲሁ ደግሞ ቻራላምፖስ ኮስቱላስ፣ ብሪያን ግሪዳ እንዲሁ ደግሞ ካኦሮ ሚቶማ እና ጆርጂኖ ሩተር በቋሚነት የሚጀምሩ የብራይተን ተጫዋቾች እንደሚሆኑ እንግዲህ በፕሪዲክቲቭ ላይንአፕ ረገድ መገመት ይቻላል። በዚህ የጨዋታ መርሃ ግብር ላይ እንደነ ካኦሮ ሚቶማ ያሉ ተጫዋቾችም ተጽዕኖ ፈጣሪነታቸው እጅግ በጣም ላቅ ያለ ስለሚሆን ጨዋታው እጅግ በጣም በጉት የሚጠበቅ ነው። ምናልባት ደግሞ አሰልጣኙ የቀድሞውን የአርሰናል ተጫዋች ዳኒ ዌልቤክንም ቀይረው ሲያስገቡት ልንመለከት እንችላለን። ተጫዋቹ እጅግ በጣም አስቸጋሪ ተጫዋች መሆኑንም እንመለከታለን። እንደ ያንኩባ ሚንቲ አይነት በመስመሮች ማጥቃት ላይ እጅግ በጣም ጠንካራ የሆኑ ተጫዋቾችም አሉና እነዚህ ተጫዋቾች እንግዲህ ምን አይነት ፐርፎርማንስ ደግሞ እዚህ ጨዋታ ላይ ያሳያሉ የሚለው ነገር በራሱ እጅግ በጣም በጉጉት የሚጠበቅ ነው የሚሆነው። አርሰናሎች በስነ ልቦና ረገድ ጠንካራ መሆናቸውን የባለፉት የመለያ ምቶች በደንብ አሳይተዋል። በባለፈው እንግዲህ አርሰናል ፓላስን 8-7 በሆነ ውጤት በመለያ ምት ጨዋታውን ሲያሸንፍ እያንዳንዱ የመለያ ምቶች ላይ በአርሰናሎች በኩል የነበራቸው ኮንፊደንስ የነበራቸው በራስ መተማመን የመለያ ምቶቹን ወደ ግብነት ለመቀየር የነበራቸው ተነሳሽነት እጅግ በጣም የሚያስገርም ነውና ያ በመድፈኞቹ በኩል የሆነ የስነ ልቦና ጥንካሬ ላይ መድረሳቸውን የሚያሳይ ነው። ተጫዋቾቹ የመለያ ምቶቹን ሲመቱ በፍጹም መደናገጥ አይታይባቸውም ነበር፣ መረበሽ አይታይባቸውም ነበር። የመለያ ምቶቹን በጣም በተረጋጋ ሁኔታ ነው እነ ሜሪኖ፣ እነ ሳሊባ፣ እነ ትሮሳርድ፣ እነ ሳካ ሲመቱ የነበሩትና እንግዲህ አርሰናል በቀጣዮቹ ጨዋታዎች ላይ ኢቭን ምን አይነት የስነ ልቦና ጥንካሬ ይዞ ሊቀርብ እንደሚችል በደንብ ያሳየ ጉዳይ ነው ማለት ይቻላል። ቀደም ሲል እንደገለጽኩላችሁ የብዙዎቹ የማሸነፍ ቅድመ ግምት የተሰጠው ለአርሰናል ነው። ኦፕታ ሱፐር ኮምፒውተርም አርሰናል 69.5% ወይም 70% ይህንን ጨዋታ ያሸንፋል የሚል ቅድመ ግምት ሰጥቷል። በአንጻሩ ደግሞ ብራይተን 13.4% ብቻ ነው የማሸነፍ ቅድመ ግምት የተሰጠው። ስለዚህ እንግዲህ ይህንን ነው የምንመለከተው። እናንተስ ማን ጨዋታው ያሸንፋል ብላችሁ ታስባላችሁ? እንደተገመተው እንደተጠበቀው አርሰናል ጨዋታውን አሸንፎ ለቀጣዩ ከባዱ የአስቶን ቪላ ጨዋታ ራሱን ያዘጋጃል ወይስ ደግሞ ምን አይነት ውጤት ይመዘገባል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። መድፈኞቹ አሁንም በፕሪሚየር ሊጉ የደረጃ ሰንጠረዥ መሪነት ላይ መቀጠል ከፈለጉ ይህንን ጨዋታ ማሸነፍ የግድ ይላቸዋል። ጨዋታው በማን አሸናፊነት ይጠናቀቃል? ቅዳሜ ምሽት 12 ሰዓት ላይ ለዚህ ምላሹን የምናገኝ ነው የሚሆነው። እንግዲህ እግዚአብሔር ቢፈቅድ ዛሬ ምሽት ደግሞ ከእናንተ ጋር በሁለት የቀጥታ ስርጭት ፕሮግራሞቻችን እንገናኛለን። የአፍሪካ ዋንጫው ዛሬ ከአንድ ቀን ረፍት በኋላ የሚቀጥል ነው የሚሆነው። ይሄ ጨዋታ እጅግ በጣም በጉጉት ይጠበቃል። በተለይም ዛሬ በአፍሪካ ዋንጫው ምሽት 12 ሰዓት ላይ ግብጽ ከደቡብ አፍሪካ ጋር የሚያደርጉትን ወሳኝ ጨዋታ ከ11 ሰዓት ከ10 ወይም ከ20 ጀምሮ በቀጥታ ስርጭት እኔና ባልደረባዬ ቢኒያም ዘውዱ ለእናንተ ይዘንላችሁን ቀርባለን። ስለዚህ ይህንን ጨዋታ የትም ሳትሄዱ በእኛ ቻናል እንድትከታተሉ እንጋብዛለን። ምሽት ላይ ደግሞ ነገ ከሚደረጉት ወሳኝ ጨዋታዎች አስቀድሞ አዳዲስና ያልተሰሙ ጉዳዮች፣ አሰልጣኞች ምን አሉ፣ ልምምድ ሜዳዎች ላይ ምን ተፈጠሩ የሚሉትን ጉዳዮች ዛሬ ምሽት ከ3 ሰዓት ወይም ከ2 ተኩል ጀምሮ ይዘን እንመጣለን። ስለዚህ ቀጠሯችሁን ከአራዳ ሜዳ ዩቲዩብ ገጻችን ጋር ማድረጋችሁን አትርሱ። ለምሽት ቀጠሮ እንያዝና ፈጣሪ ቢፈቅድ እንገናኛለን። አሁን ግን በዚሁ እናበቃለን። የውጤት ግምቶቻችሁን ጻፉልን። የምሽት ሰው ይበለን።